እሳት እንደ ዝናብ ሲጎደጎድ ታየ። ሚሳኤሎች እንደ ልደት ርችት ያለ ፋታ ተተኮሱ። እስራኤል አቃታት፣ ቴል አቪቭም አልቻለችም። የኢራን በቀል እጅግ የከፋ ሆኗል። የእስራኤል የአየር መከላከያ ስርዓቶች የኢራንን ሚሳኤሎች መቋቋም ተስኗቸው ታዩ። እስራኤል የምትተማመንባቸው አሜሪካ ሰራሽ አይረን ዶም ሚሳኤል መከላከያዎች የኢራንን ሚሳኤሎች መቋቋም አቅቷቸው የእሳት እራት ሲሆኑም ታዩ። በዩክሬን ጦርነት የፑቲን ክንድ ሆነው ልምድ የቀሰሙት የኢራን ሚሳኤሎች የፋርሶችን ልብ ቅቤ ያጠጣ አጸፋ እስራኤል ጀርባ ላይ ያዘነቡ። የቴሄራን የሚሳኤል መንጋ ቴል አቪቭን ሲወር እኛ ብዙ የተወራላቸው አይረን ዶም የሚሳኤል መከላከያዎች የት ነበሩ የሚለው የብዙዎች ጥያቄ ሆነ። ይህ እንዴት ሊሆን ይችላል? የመላ እስራኤላውያን ጥያቄ ሆኗል። የአየር ላይ ትንቅንቋ ይሏል። ፋርስና ጽዮናዊቱ አገር በሚሳኤልና ሮኬት እየተቧቀሱ ነው። ሶስተኛው የዓለም ጦርነት ከመቼውም ጊዜ በላይ እጅጉን ቀርቧል። ወዲህ ደግሞ የሰሜን ኮሪያው መሪ ኪም ጆንግ ኡን ኒውክሊየር እተኩሳለሁ እያሉ ነው። አሜሪካን በደቂቃዎች ውስጥ የሚያጠፋውን መሳሪያ እተኩሳለሁ በማለት ከፒዮንግያንግ ሆነው ዛቻቸውን አሰምተዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ሌሊቱን የኢራን በቀል እጅጉን ከፍቶ ታይቷል። በአንጻሩ እስራኤልም የተቀናጀ መልሶ ማጥቃት ከፍታለች። እነዚህን ጉዳዮች በዝርዝር እንመለከታችኋለን። በተጨማሪም የቀጠናው አረብ ሀገራት ከኢራን ይልቅ እስራኤልን የመምረጣቸውን ምክንያትም እንፈትሻለን። አብራችሁን ቆዩ። አርማጌዶንን ያስንቃል የሚባልለት ዘመቻ በእስራኤል አሜሪካና ኢራን መሃል ከተጀመረ 4 ቀናት የተቆጠሩ ሲሆን በእነዚህ ጊዜያቶች ሚሳኤሎች ያለ ፋታ እየተወነጨፉ ነው። ሚሳኤል መከላከያዎች ያለ እረፍት እየተከላከሉ ነው። የሌሊቱ የኢራን የበቀል ጥቃት ግን እንዴት ሊሆን ይችላል እያስባለ ሆኗል። ኢራን በዚህ ልክ በእስራኤል የአየር ክልል ውስጥ መገማሸሯ ጥያቄን አጭሯል። የኢራን አብዮታዊ ዘብ ባወጣው መግለጫ ሌሊቱን ቴል አቪቭን ጨምሮ በበርካታ የእስራኤል ከተሞች ላይ ጥቃቶችን መፈጸሙን ይፋ አድርጓል። ጥቃቶቹ ከእስራኤል ባለፈ የአሜሪካ የጦር ቤዝና የአሜሪካ ኤምባሲዎች ላይ ጭምር እያነጣጠረ ሆኗል። አፍንጫቸው ላይ ሞት ለእስራኤልና ሞት ለአሜሪካ የሚል መፈክር ያነገቡ ሚሳኤሎች እስራኤልን እያርበደበዱ ነው። ኔታንያሁንና አጋራቸው ትራምፕ ጭንቅ ውስጥ ያስገባ ጥቃት ሌሊቱን ተፈጽሟል። ቢቢሲ እንዳወጣው መረጃ በመካከለኛው ምስራቅ ባለው ቀጠናዊ ግጭት ሳቢያ በባህሬን የሚገኘው የአሜሪካ አየር ኃይል ዋና እዝ ህንፃ የጥቃት ሰለባ ሆኗል። እንደ ዘገባው የኢራን እስላማዊ አብዮታዊ ዘበኛ ጦር የሰነዘረው የድሮንና የሚሳኤል ጥቃት በሼኢሳ አካባቢ በሚገኘው የአሜሪካ ወታደራዊ ማዕከል ላይ ከፍተኛ ጉዳትን ያደረሰው። ዘገባው ለጥቆም ምንም እንኳን አሜሪካ ስለ ጥቃቱ እስካሁን ይፋዊ መረጃና መግለጫ ባትሰጥም በባህሬን በሚገኝ የአሜሪካ የባህር ኃይል ጣቢያ ላይ ጭስ ወደ ላይ ሲወጣ ታይቷል። ሁኔታው አሳሳቢ መሆኑን ተከትሎ የአሜሪካ የውጭ ጉዳይ ሚኒስቴር በባህሬንና በሌሎች 12 የመካከለኛው ምስራቅ ሀገራት የሚገኙ ዜጎቿ በአስቸኳይ አካባቢውን ለቀው እንዲወጡ ትዕዛዝ ማስተላለፉ በዘገባው ተመላክቷል። በተመሳሳይ እስራኤል በሊባኖስና ኢራን ላይ አዲስ የተቀናጀ ጥቃት ከፍታለች። ቴል አቪቭ በቴሄራንና በቤሩት በሚገኙ ወታደራዊ ኢላማዎች ላይ መጠነ ሰፊ የአየር ድብደባ መፈጸሟን ነው ይፋ ያደረገችው። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ ደግሞ በሁለት ድሮኖች መመታቱን የሳውዲ መከላከያ ሚኒስቴር ያረጋገጠ ሲሆን በጥቃቱ ሳቢያ ውስን የሆነ የእሳት አደጋ ተከስቷልም ብሏል። ጦርነቱ በተጀመረ በ4 ቀናት ውስጥ የተገደሉ የአሜሪካ ወታደሮች ቁጥር ዕለት እየጨመረ ነው። የአሜሪካ መካከለኛ እዝ ትናንት ሌሊቱን ባወጣው መግለጫ በኢራን ላይ ወታደራዊ እርምጃ ከተጀመረ ወዲህ የተገደሉ የአሜሪካ ወታደሮች ቁጥር 6ን ተሻግሯል ብሏል። እዙ አክሎም ኢራን በመጀመሪያው የጥቃት ቀናት ውስጥ በክልሉ በሚገኝ አንድ ተቋም ላይ በሰነዘረችው ጥቃት ሳይገኙ ቀርተው የነበሩ የሁለት ወታደሮችን አስክሬን ማግኘቱን አረጋግጧል። በአሁኑ ወቅት መጠነ ሰፊ ውጊያዎች በቀጠሉበት በዚህ ወቅት የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሰጡት መግለጫም አሜሪካ ቅዳሜ ዕለት በኢራን ላይ የቅድመ መከላከል ጥቃት የሰነዘረችው እስራኤል እርምጃ እንደምትወስድ ቀድማ ስላወቀችና ይህም በክልሉ ባሉ የአሜሪካ ወታደሮች ላይ ጥቃት ሊያስከትል እንደሚችል በመገመቷ እንደሆነ ሲናገሩ ተደምጧል። ሚኒስቴሩ አክለውም ይህ የቅድመ ጥቃት ባይሰነዘር ኖሮ በአሜሪካ ኃይሎች ላይ የሚደርሰው የጉዳትና የሞት መጠን እጅግ የከፋ ሊሆን ይችል እንደነበር አስረድተዋል።
የመካከለኛው ምስራቅ ጦርነት በእንዲህ መልኩ እየቀጠለ ሲሆን የአሜሪካ ፖለቲከኞችና ተንታኞች እንዲሁም ሴናተሮች ግን አሜሪካ እዚህ ጦርነት ውስጥ ለምን ገባች በሚል እየኮነኑና እየተቹ ነው። አሜሪካ ከዚህ ጦርነት ምን ማትረፍ ፈለገች የሚለው አሁንም እያነጋገረ ያለ ጉዳይ ነው። አሜሪካ ድርድሩ እንዲከሽፍ ካደረገችው በኋላ ኢራንን መውጋት ለምን አስፈለጋት የሚለው በዋሽንግተን ፖለቲከኞች ዘንድ መወያ አጀንዳ ተደርጓል። በተጨማሪም የቀጠናው አረብ አገራት ከኢራን ይልቅ እስራኤል መምረጣቸው ጥያቄን አጭሯል። አሜሪካኖች ድርድር እያሉ ኢራንን ወደ ጠረጴዛ ሲጠሩ ከጀርባ ግን በቴክኖሎጂና በወታደራዊ ኃይል እያስፈራሩ ነበር። ይህ ስልት ኢራን ሳትወድ በግዷ በዲፕሎማሲው መንገድ እንድትመጣ ለማድረግ የታለመ እንደሆነ በርካቶች ይስማማሉ። ትራምፕ በወቅቱ ይከተሉት የነበረው ስልት ቁማር የመጫወት ትራንዛክሽን ባህሪ ነበረው። ዋናው ግባቸው ኢራንን ወደ ጠረጴዛ አምጥተው አዲስና ለምዕራባውያን የሚመች ስምምነት መፈረም ነበር እንጂ ቀጥታ ጦርነት ውስጥ ገብቶ አሜሪካን ለከፍተኛ ኪሳራ መዳረግ አልነበረም የሚሉ አሉ። ይሁን እንጂ የእስራኤልና የሳውዲ አረቢያ ስሌት ከትራምፕ ፍላጎት ጋር ይጋጭ ነበር። እስራኤል ለማንኛውም የኢራን ሁኔታ ዝግጁ ነች። ስምምነት እስካልሆነ ድረስ እስራኤል ድርድር የኢራንን አቅም ለጊዜው ሊገታው ይችላል እንጂ ሙሉ በሙሉ እንደማያጠፋው እምነቷ ነው። ስለዚህ በኢኮኖሚና በወታደራዊ ጥቃት ኢራን ተዳክማ መውደቅ አለባት የሚል ጽኑ አቋም አላት። ሳውዲዎች አሜሪካን አስፈራርታችሁ ብቻ መተው ለኢራን የድል ያህል ነው ይሏትም ነበር። አሜሪካ ጥብቅ እርምጃ ካልወሰደች ኢራን በአካባቢው ባሉ ተላላኪዎቿ ሀውቲ፣ ሄዝቦላ በኩል ሳውዲን ማዳከሟን ትቀጥላለች የሚል ስጋት ነበራቸው። የሳውዲ የመከላከያ ሚኒስቴር ካሊድ ቢን ሰልማን በዋይት ሀውስ ከከፍተኛ የትራምፕ ባለስልጣናት ጋር ከዚህ ቀደም ያደረጓቸው ስብሰባዎች በወቅቱ መነጋገሪያ ነበሩ። አሜሪካ ጥቃት ስለመሰንዘሯ ግልጽ የሆነ ውሳኔ አለመኖሩ፣ ወታደራዊ እርምጃ አለመውሰድ ኢራንን ይበልጥ ደፋር ያደርጋታል የሚል ስጋት ነበር። ትራምፕ በሁለቱ ወገኖች መካከል ሆነው ከፍተኛ ግፊት በማድረግ ሁለቱንም ለማስደሰት ቢሞክሩም አሜሪካ ፈርስት በሚለው መርሃቸው ምክንያት ወደ ትልቅ ጦርነት መግባት ግን አይፈልጉም ነበር። ሆኖም ማርኮ ሩቢዮ አሁን ባለው የአሜሪካ ፖሊሲ ላይ ያላቸው ተጽዕኖ ድርድር አብቅቷል የሚል ነው። ሩቢዮ ኢራንን በዲፕሎማሲ ማባበል ሳይሆን በኢኮኖሚ አንቆ በመያዝና ወታደራዊ እርምጃ በመውሰድ የመንግስት ለውጥ ወይም ሪጂም ቼንጅ ማምጣት ይቻላል ብለው ያምናሉ። በወቅቱ የባህረ ሰላጤው ሀገራት የአየር ክልላቸውን ለአሜሪካ ጥቃት አንፈቅድም ማለታቸው አሜሪካን ለመቃወም ሳይሆን ራሳቸውን ከኢራን አጸፋዊ እርምጃ ለመከላከል ነበር። በኢራንና በእስራኤል የ12 ቀን ጦርነት ወቅት እንደታየው ኢራን አቅሟ ሲገፋ ወደ ጎረቤቶቿ ሚሳኤል የመተኮስ ዝንባሌ ያላት። ስለዚህ ሀገራቱ ጥቃቱ ከእኛ ምድር ካልተነሳ ኢራን እኛን ለመምታት ሰበብ አታገኝም በሚል ነበር። የቀጠናው ሀገራት የሚፈልጉት አሜሪካ ወይም እስራኤል የኢራንን ክንፍ እንዲሰብሩላቸው ነበር። ነገር ግን የዚህ እርምጃ ዋጋ በእነሱ ምድር ላይ እንዲከፈል አይፈልጉም። እስራኤል በአዘርባይጃን በኩል ያላትን ወታደራዊና የመረጃ ደህንነት አቅም ማጠናከሯ እንዲሁም ከተርኪና ከሳውዲ ጋር በጓሮ በር የምታደርገው እንቅስቃሴ ዋና ዓላማው ኢራንን ቼክሜት ለማድረግ ነው። አዘርባይጃን ለእስራኤል ወደ ኢራን የምትገባበት የጓሮ በር ነች። ይህ ደብል ፕሌይ የዘመኑ ፖለቲካ መለያ ነው። ኢራን ስትራቴጂካዊን የሆርሙዝ ወሽመጥ ለመዝጋት የምታደርገው ሙከራ ብዙውን ጊዜ ዓለም አቀፍ የነዳጅ ዋጋን ሰማይ ላይ ሰቅሎ አሜሪካና ምዕራባውያንን ለማስጨነቅ የታለመ ነው። ሆኖም ሌሎች አምራቾች ክፍተቱን ከሞሉት የኢራን እርምጃ ዓለምን ከማስቆጣት ባለፈ በገበያው ላይ የሚፈጥረው ተጽዕኖ ይቀንሳል። ይህ ደግሞ በድርድር ጠረጴዛ ላይ ያላትን ጥቁር ማስፈራሪያ ወይም በፈረንጆቹ አፍ ብላክሜል ፓወር ያሳጣታል። በድርድር ወቅት ጫና ለመፍጠር ኢራን በከፊል ሆርሙዝን ለመዝጋት ዝታ ነበር። ነገር ግን በወቅቱ ሳውዲ አረቢያ የተባበሩት አረብ ኤምሬትስ፣ ኩዌትና ኢራቅ ነዳጅን በከፍተኛ መጠን ወደ ገበያ በማቅረብ የኢራንን ካርድ ዋጋ ቢስ አድርገውታል። ባለፉት ጥቂት ቀናት የነዳጅ ዋጋ መቀነስ በአጋጣሚ ሆነ ሳይሆን የኢራን ጎረቤቶች ሆን ብለው የገበያውን ፍላጎት በማርካት የቴህራንን የፖለቲካ ጫና ለማክሸፍ ያደረጉት ጥረት ውጤት እንደሆነ ተንታኞች ይገልጻሉ። ሮይተርስ ባወጣው ዘገባ ኢራን የሆርሙዝ ወሽመጥን የመዝጋት ዛቻ ካሰማች በኋላ ገበያው እንዳይደነግጥ ሳውዲ አረቢያና የተባበሩት አረብ ኤምሬትስ የምርት መጠናቸውን መጨመራቸውን አመልክቷል። ይህም የነዳጅ ዋጋ ከታሰበው በላይ ዝቅ እንዲል ወይም እንዳይጨምር አድርጎታል። በፈረንጆቹ ፌብሩዋሪ 28 2026 የተጀመረው ጥቃትም ከእስራኤል መንፈሳዊና ታሪካዊ ቀናት ጋር የተያዘ ትርጉም ሊኖረው ይችላል የሚሉ ጥቂት አይደሉም። እንደ አይሁዳውያን የቀን አቆጣጠር የካቲት መጨረሻና መጋቢት መጀመሪያ አካባቢ ፑሪም የተሰኘ በዓል ይከበራል። ፑሪም በጥንታዊቷ ፋርስ የዛሬዋ ኢራን ይኖር የነበረው ሃማን የተባለ ባለስልጣን አይሁዳውያንን ለማጥፋት አቅዶ ሳይሳካለት የቀረበትና አይሁዳውያን በጠላቶቻቸው ላይ ድል የተቀዳጁበት ዕለት ነው።
ነው። እስራኤል ይህን ቀን አስታካ በኢራን ላይ ጥቃት መክፈቷ ጥንት በፋርስ ሊያጠፉን የሞከሩት አልተሳካላቸውም፣ ዛሬም አንፈራቸውም የሚል መንፈሳዊና ስነ ልቦናዊ መልእክት ለማስተላለፍ የታለመ ነው ይባላል። እስራኤል በጣም ጠባብ ሀገር በመሆኗ አንድ ሚሳኤል የመከላከያ ሰንሰለቱን ጥሶ ካለፈ የሚያርፍበት ቦታ ሁሉ ስትራቴጂካዊ ማዕከል ከተማ፣ አውሮፕላን ማረፊያ ወይም የኃይል ማመንጫ የመሆን እድሉ ከፍተኛ ነው። ኢራን በሺዎች የሚቆጠሩ ኪሎ ሜትሮች ስፋት ስላላት ጥቃት ቢሰነዘርባትም መደበቂያ ቦታ አላት። እስራኤል ግን የክብሪት ቤት የምታክል በመሆኗ ለከባድ ውድመት ትጋለጣለች። አሁን እየሆነ ያለው የሚሆነው ምንም እንኳን እስራኤል እንደ አሮ እና ዴቪድ ስሊንግ ያሉ ዘመናዊ መከላከያዎች ቢኖሯትም ኢራን በአንድ ጊዜ ብዙ ሚሳኤሎችንና ድሮኖችን በመተኮስ የመከላከያ ስርዓቱን የማጨናነቅ ስልትን ትጠቀማለች። ሀገሪቱ አነስተኛ በመሆኗ ሚሳኤሎቹ ወደ ግባቸው ለመድረስ የሚወስድባቸው ጊዜ እጅግ በጣም አጭር ነው። ይህም ለመጥለፍ የሚሰጠውን የሰከንድ እድል እያጠበዋል። እዚህ ጋር ነው እንግዲህ ኢራንን መክበብ የሚለው ስትራቴጂ የሚመጣው። እስራኤል በራሷ ምድር ላይ ብቻ ሆና መከላከል እንደማትችል ታውቃለች። እስራኤል በኢራን የአየር ክልል ውስጥ ዘልቃ በመግባት የራዳር ስርዓቶችን የማምከንና የኢራን ከፍተኛ የጦር መሳሪያዎችና ባለስልጣናትን የማጥቃት አቅም እንዳላት በተደጋጋሚ ያሳይታለች። ይህ የአየር ክልልን መቆጣጠር ኢራን ያሏትን የራሽያ ሰራሽ የመከላከያ ስርዓቶች እንደ ኤስ-300 ያሉት የእስራኤልን የማይታዩ ስቴልዝ ተዋጊ ጄቶች የመለየት አቅማቸው ደካማ መሆኑን አመላካች እንደሆነ በርካታ ትንታኔዎች ያመላክታሉ።